ፖለቲከኞቻችን ማፈር አለባቸው። እንደ አይነት ሀገር ነው የምትመሩት። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች፣ እንደተለመደው የሰዓቱን አጫጭር መረጃዎች ይዘን መጥተናል። አርስቶ ማስቀደም ጀምራለን። አንዲት እናት ሲነጋ ለልጅ ዳቦ ምን ልስጠው ምን ባልነጋ ምን ነው ባልነጋ ከምትልበት ሀገር ከመኖር በላይ ሲኦል የለም ሲሉ ፖለቲከኞችን ማፈር አለባቸው ሲሉ ይህ ታዋቂው መጋቢ ሐዲስ እሸቱ አለማየሁ የልብ ምሬትን እናስደምጣለን። በሌላ በኩል ደግሞ ውጊያ ሰለቸን፣ የሊቃኑ ስግብግብነት ሀገር አፈረሰ፣ የሀገር ወጣት በከንቱ አለቀ ሲሉ አንድ ከፍተኛ የመከላከያ ጀነራል በይፋ ሲናገሩ ተደምጧል። እንመለከተዋለን። መከላከያው ሱዳን ፋኖን እያስታጠቀች ነው ማለት ሲገልጽ፣ ጀነራል ደግሞ ሊቃኑ ሀገር አፈረሱ ውጊያ ሰለቸን ማለት በይፋ ገልጿል። በተያያዘ መረጃ በተለያዩ ቦታዎች ከባድ ውጊያ በመደረግ ላይ መሆናቸው ተሰምተዋል። በስፋት የምናጋራ ይሆናል። በሌላ መረጃ ዓለም አቀፍ ማህበረሰብ በፕሪቶሪያ ስምምነት ዙሪያ አዳዲስ መግለጫዎችን እያወጡ ይገኛሉ። የአውሮፓ ህብረት በተለይ ደግሞ ህወሓትን ሲወቅስ የአሜሪካ ባለስልጣን ወይም የአሜሪካ መንግስት በህወሓት ላይ የሰጠው መግለጫ ፍጹም የተሳሳተ ሲል ተቃውሞ አሰምተዋል። እንመለከተዋለን። እኔንና ሌሎች መረጃዎች ይዘናል። እስከ ፕሮግራሙ ፍጻሜ አብራችሁ ቆዩ ትሰሙታላችሁ። በድጋሚ አብረን እንቆይ። በኢትዮጵያ በተለያዩ አካባቢዎች ለአመታት የቀጠለው ግጭት እና ለመረጋጋት በማህበረሰቡ ህይወትና በዕለት ተዕለት ኑሮ ላይ እያሳደረ ያለው ጫና ከቀን ወደ ቀን እየከበደ መምጣቱ ተነግሯል። ይህንን ተከትሎ ታዋቂው የሃይማኖት አባትና መምህር መጋቢ ሐዲስ እሸቱ አለማየሁ ሀገር በጦርነትና በግጭት ውስጥ እየመሩ ባሉ ፖለቲከኞች ላይ እጅግ ጠንካራና ግልጽ የሆነ ወቀሳ ሰንዝረዋል። መምህሩ መጋቢ ሐዲስ እሸቱ አለማየሁ በቅርቡ በሰጡት መግለጫ በሀገሪቱ ባለው ወቅታዊ የጸጥታ መደፍረስና የኑሮ ውድነት ምክንያት እናቶችና ህጻናት እየከፈሉ ስላለው ከባድ መስዋዕትነት በምሬት ተናግረዋል። በመልእክታቸው ፖለቲከኞቻችን ማፈር አለባችሁ ማለት በቀጥታ ለፖለቲካ መሪዎች መልእክት ያስተላለፉት መምህሩ የህዝብ የኑሮ ሁኔታ እጅግ አሳሳቢ ደረጃ ላይ መድረሱን ገልጿል። መምህር እሸቱ በሀገሪቱ ውስጥ ያለው ማህበራዊና ኢኮኖሚያዊ ቀውስ በምሳሌም ሲያስረዱ የሚከተለው ልብ የሚነካ ሀሳብ ሰንዝሯል። የእናቶች ጭንቅን በተመለከተ አንዲት ሴት እናት ሲነጋ ለልጄ ዳቦ ምን ልስጠው ምን ነው ባልነጋ ከምትልበት ሀገር ከመኖር በላይ ፈጽሞ ሲሆን የለ በማለት በአሁኑ ወቅት እናቶች ልጆቻቸውን ለመመገብ እየገጠማቸው ያለውን መከራ አብራርተዋል። የመሪዎች ኃላፊነትን በተመለከተ እንዲህ አይነት ሀገር ነው የምትመሩት በማለት ፖለቲከኞች ትኩረታቸውን በስልጣንና በጦርነት ላይ ከማድረግ ይልቅ የዜጎችን መሰረታዊ የዕለት ጉርስና ሰላም ማረጋገጥ ላይ እንዲያደርጉ በከፍተኛ ሁኔታ ሲያሳስቡ ተደምጠዋል። ይህ መጋቢ ሐዲስ እሸቱ አለማየሁ ያስተላለፉት መልእክት በአሁኑ ወቅት በብዙ ሚሊዮን የሚቆጠር ኢትዮጵያን እያጋጠማቸው ያለውን እውነተኛ ማህበራዊ ቀውስ የሚያንጸባርቅ መሆኑ የውጭ ታዛቢዎችና ተንታኞች ይስማሙበታል። ባለፉት 7 እና 8 ዓመታት የተከሰቱ ተከታታይ ግጭቶች የሀገሪቱ ኢኮኖሚ ከማዳከማቸው በላይ ከፍተኛ የሆነ የዋጋ ግሽበትና የምግብ ዋስትና እጥረት እንዳስከተለም ተነግሯል። እንደ መጋቢ ሐዲስ እሸቱ ያሉ የህዝብ ድምጽ የሆኑ ሰብዕናቸው የሚያቀርቡ መሰል ትችቶችና የሰላም ጥሪዎች የፖለቲካ ኃይሎች የጦርነት አማራጭ ሰጠው ወደ ጠረጴዛ ዙሪያ ውይይት እንዲመጡ ለማድረግ ትልቅ ግፊት እንደሚፈጥሩ ታምኗል። የተከበራችሁ ቻናል ተከታታዮች መጋቢ ሐዲስ እሸቱ አለማየሁ ፖለቲከኞቻችን ማፈር አለባቸው ማለት ያስተላልፉ ጠንካራ መልእክት ነው። እናንተ በዚህ ሀሳብ ላይ ምን አስተያየት አላችሁ? ሀሳባችሁን በጨዋ ደንብ ኮሜንት መስጫው ላይ ታጋሩን በአክብሮት እየጋበዝ ወደ ቀጣይ መረጃ እናመራለን። በትግራይ አስተዳዳሪ ወይም በህወሓትና በፌዴራል መንግስት ያለው ፍጥጫ ከምንጊዜውም በላይ ተባብሶ ቀጥሏል። ሁለቱም አካላት ውረድ እንውረድ በማለት ላይ ከተጠመዱ ሳምንታት አልፈዋል። በተለይ ደግሞ ሁለቱ አካላት በይፋ መሰዳደብ ጀምረዋል። ሁለቱም አካላት በተለይ ደግሞ ነጥለናቸዋል የሚሉ አጠቃላይ መግለጫዎችን እየሰጡ ሲገኙ የአውሮፓ ህብረት የአሜሪካ መንግስት በህወሓት ጉዳይ መግለጫ ሰጥቷል። ይህን ተከትሎ የአሜሪካው ባለስልጣን ግን በተለይ አሜሪካ የሰጠችውን መግለጫ በከፍተኛ ሁኔታ ተቃውሟል። በሰሜን ኢትዮጵያ ያለውን የሰላም ሂደትና የፕሪቶሪያውን የግጭት ማቆም ስምምነት አፈጻጸም በተመለከተ የግጭት ማቆም ስምምነት አፈጻጸም በተመለከተ በአውሮፓ ህብረትና ከአሜሪካ ከፍተኛ ባለስልጣናት አዳዲስ መግለጫዎች እየወጡ ቀጥሏል። የአውሮፓ ህብረት በህወሓት አንዳንድ እርምጃዎች ላይ ስጋቱን ሲገልጽ፣ በአንጻሩ በአሜሪካ በኩል ደግሞ ህወሓትን ብቻ መውቀስ ተገቢ አይደለም የሚሉ ድምጾች ተሰምተዋል። የአውሮፓ ህብረት በትናንትናው ዕለት ባወጣው አጭር መግለጫ በሰሜን ኢትዮጵያ ያለው ወቅታዊ ውጥረት
ህብረት እንዳሳስበው በይፋ ያስታውቋል። ህብረቱ በዋናነት የሚከተሉት ነጥቦች ይፋ አድርጓል። የመጀመሪያው የግዳጅ ወታደራዊ ምልመላ ነው። ህወሓት በተናጠል የግዳጅ ወታደራዊ ምልመላ ተግባራዊ ማድረግ መጀመሩ በህዳር ወር 2015 ዓ.ም የተፈረመው የፕሪቶሪያ ግጭት ማቆም ስምምነት የሚጥስ ነው ሲል ህብረቱ ስጋቱን ፈጥሯል ወይም ስጋቱን ገልጿል። ትይዩ ክልላዊ ምክር ቤት ከዚህ በተጨማሪ ህወሓት ትይዩ ክልላዊ ምክር ቤት ለማቋቋም የወሰደው እርምጃ ህብረቱ የትኩረቱ አቅጣጫ አድርጎታል። የአስቸኳይ ንግግር ጥሪ ሁሉም ወገኖች በግጭት ማቆም ስምምነት ተጨባጭ ተግባር ዙሪያ ንግግር የመጀመራቸው ጉዳይ አዛዳፊ መሆኑን ህብረቱ አጽንኦት ሰጥቷል። የአፍሪካ ህብረት ድጋፍ ህብረቱ የአፍሪካ ህብረት ልዩ መልእክተኛው ኦሉሴጉን ኦባሳንጆ በአካባቢው ሰላም መረጋጋት እንዲሰፍን የሚያደርጉትን ጥረት ሙሉ በሙሉ እንደሚደግፍም አረጋግጧል። በሌላ በኩል የአሜሪካ የህግ መምሪያ ምክር ቤት ኮንግረስ አባል የሆኑት ብራድ ሸርማን አሜሪካ በህወሓት ባለስልጣናት ላይ ጣለችው የቪዛ እገዳ በይፋ ተችቷል። የብራድ ሸርማን አቋም ህወሓትን ብቻ መውቀስ ተገቢ አይደለም ያለው የኮንግረስ አባሉ በኢትዮጵያ ዘላቂ ሰላም እንዲሰፍን የሚፈልጉ አካላት ሁሉ እርቅና ሰላም እንዲረጋገጥ ከሁሉም የግጭት ተሳታፊ ጋር በጋራ መስራት ይገባል ሲል በኤክስ የቀድሞ ትዊተር ገጻቸው ላይ አስፍረዋል። የቪዛ እገዳው መነሻው የአሜሪካ የውጭ ጉዳይ መስሪያ ቤት ከሳምንታት በፊት በትግራይ ያለው ቀውስ እንዳይፈታ አደናቅፈዋል ወይም ደግሞ በማደናቀፍ ተባባሪ ሆነዋል ባላቸው ቁጥራቸው በውል ባልተገለጸ የህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ እገዳ መጣሉ ይታወሳል። ይህ በአውሮፓ ህብረትና በአሜሪካ ባለስልጣናት መካከል የሚታየው የተለያየ እይታ በሰሜን ኢትዮጵያ ያለውን የሰላም ሂደት ለማስቀጠል ዓለም አቀፍ ማህበረሰብ የሚከተለውን የተለያየ ዲፕሎማሲ አካሄድ እንደሚያሳይ ተንታኞች ተናግሯል። በተለይ ደግሞ የስምምነት ፈተናዎች ነው። የፕሪቶሪያው ስምምነት ከተፈረመ በኋላ በርካታ ተስፋ ሰጪ እርምጃዎች ታዩ ቢሆንም አሁንም እንደ ትጥቅ መፍታት፣ የድንበር ጉዳይና የፖለቲካ ውሳኔዎች ያሉ ጉዳዮች በሁለቱም ወገኖች ዘንድ ከፍተኛ ጥንቃቄ የሚሹ ሆነው ቀጥሏል ተብሏል። ሌላው እንግዲህ የሚዛናዊነት አስፈላጊነት ነው። እንደ ብራድ ሸርማን ያሉ ዲፕሎማቶች እንደሚሉት በአንድ ወገን ላይ ብቻ የሚጣል ማዕቀብ ወይም ግፊት የሰላም ሂደቱን ወደ አጠቃላይ ኋላ ሊመልሰው ስለሚችል ሁሉንም ወገኖች ያካተተና ገንቢ የሆነ ውይይት እንዲኖር ማድረግ የዘላቂ ሰላም ብቸኛው መንገድ ነው ሲል ገልጿል። የባለበት በተለይ ደግሞ የአውሮፓ ህብረት የሰጠውን መግለጫ የኢትዮጵያ የመንግስት ሚዲያዎች በተለየ መንገድ በተለያየ ዘገባ ሲያወጡ ታይተዋል። በተለይ ደግሞ የአማራ ማስ ሚዲያ ኤቢሲን እና ኦቢኤን የመሳሰሉ የቀድሞ ህወሓት ብለው እንዲዘግቡ ሲደረጉ ፋና ደግሞ ህወሓት በማለትም እንደ ከዚህ በፊቱ ለመዘገብ ተገደዋል። በአጠቃላይ ግን ከላይ በመጣ ትእዛዝ በተባለው መሰረት በተለይ ደግሞ ህወሓት እንደተሰረዘ ስለተነገራቸው የቀድሞ ህወሓት ብለው እንዲያነቡ ወይም እንዲዘግቡ ለመንግስት ሚዲያዎች መመሪያዎች ተላልፈዋል ተብሏል። ሌላው እንግዲህ በአማራ ክልል ከባድ ግጭቶች ተነስተዋል። ባለፉት 7 እና 8 ዓመታት ውስጥ በሀገሪቱ የተለያዩ አካባቢዎች የተከሰቱ ግጭቶች አሁንም ተባብሰው መቀጠላቸው ተገልጿል። በተለይ ደግሞ በቅርንጫፍ ግጭቶች መነሻነት የተለያዩ ክልሎች ሰላምን መረጋጋት እያጋጠመ ባለው ፈተና ላይ አዳዲስ መረጃዎች እየወጡ ቀጥሏል። በአሁኑ ወቅት በመንግስት የደህንነት ኃይሎችና በፋኖ ታጣቂ መካከል በተለያየ አማራ ክልል አካባቢ ጠንካራ ውጊያ እየተካሄደ መሆኑ የተሰማ ሲሆን ሁለቱም ወገኖች በየፊናቸው ተከታታይ የድል ዜናዎችን እያበሰሩ ቀጥሏል። መንግስት በክልሉ የተጀመረው የሰላም ማስከበር ስራ እስከ ሰኔ 30 ለማጠናቀቅ አልሞ እየተንቀሳቀሰ መሆኑን ያመላክቱ መረጃዎች አሉ። በዚህ መሰረት ከመንግስት ወገን ከቀናት በፊት በጎንደር አካባቢ በተደረገ ወታደራዊ ዘመቻ አመራሮች ጨምሮ ከ200 በላይ የፋኖ አባላት ላይ እርምጃ ወስጃለሁ በማለት ይፋ አድርጓል። መንግስት በክልሉ የሚንቀሳቀስና በሰላማዊ መንገድ የፖለቲካ ጥያቄዎች ከማንሳት ይልቅ በትጥቅ ትግል ላይ ያሉ አካላት ላይ ሙሉ ለሙሉ ለመቆጣጠር ትኩረት ማድረጉን አስታውቋል። በአንጻሩ በጎጃም፣ በወሎ፣ በጎንደር፣ በሸዋና እንዲሁም በኦሮሚያ አካባቢዎች የተንቀሳቀሱ ያሉ የፋኖ ኃይል በበኩላቸው ከፍተኛ ወታደራዊ ድል ማስመዝገባቸውን በመግለጽ ላይ ይገኛሉ። በተለይ በጎጃም ዞን በደጋዳሞት ወረዳ ለተከታታይ ቀናት የተደረገው ከባድ ውጊያ አስመልክቶ የፋኖ አመራሮች የሚከተለው መረጃ ይፋ አድርገዋል። የመከላከያ ሰራዊት አመራር ህይወት ማለፍ ነው። በውጊያው 2 ሙሉ ኮሎኔሎችና 1 የቴናል ኮሎኔልና ሌሎች 2 የሻለቃ አመራሮች ጨምሮ በርካታ የሰራዊት አባላት ህይወት ማለፉን የፋኖ ወገን ገልጿል። የምርኮና ቁሳቁስ መረጃን በተመለከተ በመቶ የሚቆጠር የሰራዊት አባላት መማረካቸውን የገለጹት የፋኖ ኃይሎች ከፍተኛ መጠን ያለው ወታደራዊ ትጥቅ መውሰዳቸውን አስታውቋል። ከነዚህ መካከል ባለ 82 ሚሊ ሜትር ሞርተር፣ ዲሽቃና ብሬን መሳሪያ ከ230 በላይ የክላሽንኮቭ መሳሪያና ስናይፐሮች
በሺህ የሚቆጠር የተለያዩ ተተኳሽ ጥይቶችና የመገናኛ ሬዲዮዎችን ገቢ አድርገናል ብሏል። ሌላው እንግዲህ ውጊያ እንደተካሄደበት ገለጸው በወሎ መቄት ወረዳ ቆር አበሳ በተባለ ቦታ ላይ ነው። እንደ 106ኛ ኮር ሚዲያና ኮሚኒኬሽን መምሪያ ኃላፊ አርበኛ ሽቶ አባተ መረጃ ከሆነ ከፍላቄት ተነስቶ ወደ ጋሽና ሲንቀሳቀስ በነበረ የመንግስት ኃይል ላይ የፋኖ ኃይሎች መብረቃዊ የከበባ ጥቃት አድርሰናል አለ። በዚሁ የ2 ሰዓት ውጊያ 42 የመንግስት ሰራዊት አባላት ህይወታቸው አልፈዋል። 37 መቁሰላቸውን እንዲሁም 2 ከፍተኛ የጦር መኮንኖች መደምሳቸውን ገልጸው በርካታ ትጥቅና ጥይት መማረካቸውን ይፋ አድርገዋል። የባለበት መንግስት በተለያዩ ቦታዎች ድል እያደረጉ መሆናቸውን ገልጸው ትናንት ግን ከሱዳን የተላከ ለፋኖ ሊደርስ የነበረ በርካታ መሳሪያ ያዝ በማለት ገልጿል። በሀገራችን በተለያየ አካባቢ የህግ በላይነትን ለማስከበርና የህዝብን ደህንነት ለመጠበቅ የሚከናወን የጸጥታ ስራ ተጠናክሮ ይቀጥላል ብሏል። መንግስት በሰጠው መግለጫ በትናንትናው ዕለት ከመንግስት የጸጥታ ኃይሎች በኩል በወጣ መረጃ በአዊ ዞን ጃዊ ወረዳ በሰላማዊ ዜጎችና በአካባቢ መረጋጋት ላይ ስጋት ፈጥሯል በተባለ የታጣቂ ቡድን ላይ እርምጃ ወስጃለሁ ብሏል። የመንግስት መከላከያ ሰራዊት የጉባ ክፍለ ጦር ባወጣው መግለጫ የጦር መሳሪያ ከሱዳን ድንበር ተነስቶ ወደ አዊ ዞን ጃዊ ወረዳ ልዩ ስሙ በለስ ወንዝ የተባለው አካባቢ ተሻግረው በዞን ለሚንቀሳቀሱ የታጠቁ ቡድኖች ሊደርስ ሲሉ በቁጥጥር ስር አውጃለሁ ብሏል። የክፍለ ጦር ሬጅመንት አዛዥ ሻለቃ ገብረ ህይወት ኃይላይ እንደተናገሩት መሳሪያዎች እያጓጓዝ በነበረና መሳሪያዎች ሊደርሳቸው የነበሩ አካላት ላይ በቀጥናው የሚገኝ የሰራዊት አባላት እርምጃ ወስጃለሁ ብሏል። በዚህም በርካታ የታጣቂ ቡድን አባላት ላይ ጉዳት አድርሻለሁ ብሏል። በአካባቢ በተደረገው የጸጥታ ክትትልና እርምጃ በቁጥጥር ስር የዋለ የጦር መሳሪያ ቁሳቁስ ዝርዝር ይፋ አድርጓል። ከነዚህ መካከል 8 የብሬን መሳሪያ፣ 15 የክላሽንኮቭ ጠመንጃ፣ 8139 የብሬን ጥይቶች እንዲሁም 15382 የክላሽንኮቭ ጥይት መሳሪያዎችን ለማዟወር ጥቅም ላይ የዋለ 5 ሞተር ሳይክሎችን በሰራዊት ቁጥጥር ስር አውጃለሁ ብሏል። መከላከያ በሰጠው መግለጫ መሳሪያ የመጣው ከሱዳን መሆኑን ሲገልጽ ይህንን ያህል መሳሪያ መሳሪያው ከሱዳን ተነስቶ በሞተር ጎጃም አዊ እስኪደርስ በየት አለፈ የሚለው ጉዳይ ከመናገር ተቆጥቧል። ያለበትም ግጭቶች ተስፋፍተው ባለበት ሰዓት የመከላከያው ጀነራል አለምሸት ደግፌ ውጊያ ሰለቸን በቃን ኢትዮጵያን እያፈረስናት በማለት እንግዲህ በይፋ ሲናገሩ ተደምጧል። ጀነራሉ በምሬት በሰጡት መረጃ ሀገሪቱ በተኩስ እየተናጠች መሆኑን ገልጸው ሀገራችን ኢትዮጵያ በቂ ሪሶርስ አላት፣ በቂ አቅም አላት፣ ለሁሉም ህዝብ የሚበቃ ሀብት አላት፣ ባንቃማ የሚበቃ ሀብት አላት፣ ግን ብንዋካለው ሲሉ ተደምጧል። የሊቃኑ ስስት ሀገሪቱን እኔ ብቻ ካልሆኑ ትፍረስ በሚል አሁን በኢትዮጵያ ውስጥ ያሉ ሊቃን ሀገሪቱን በማፍረስ ላይ ተጠምደዋል ብሏል። አሁን የሀገሪቱን ሀብት ንብረት በበርካታ ቢሊዮን ዶላር ለመከላከያ እየዋለ መሆኑን ገልጸው ይህ ገንዘብ ግን በአጠቃላይ ድንበር ለመጠበቅ ሳይሆን ለእርስ በርስ ውጊያ ለመጫረስ ነው። ይህ የሆነው ሊቃን ሲገብገብ ስለሆነ ነው። ውጊያ በቃን ተላለቅ ማለት ጀነራል አለምሸት ደግፌ ሰራዊቱ ማለቁን የሀገሪቱ ወጣት በከንቱ እያለቀ መሆኑና ሀብት ንብረት እየወደመ መሆኑን በይፋ ገልጿል። በቃን በማለት ለዚህ ሁሉ ተጠያቂው ግን ስልጣን ላይ ያለውና የሌለው ሊቃን ነው በማለት ክፉኛ ተችቷል። ከዚህ በፊትም አንድ ጀነራል ፓርላማ ላይ ቀርበው ሊቃኑ አንገት የሚያስደፋ ንግግር ማድረጋቸው ይታወሳል። ሂዱ ታረቁ፣ በቃን ሞት በቃን፣ ሰራዊቱ አለቀ፣ እባካቸው ሂዱና ተደራደሩ ማለታቸው በፓርላማ ላይ ይታወሳል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይመስላል። ከሰዓታት በኋላ በሌላ መረጃ እንገናኛለን። እስከዛው ሰላም ቆዩ።